ዛሬ ከች ብዬላችኋለሁ። ከች ያልኩበት ምክንያት መንዲ የአረቦችን መንዲ አሰራር ነው እየላችሁ ዛሬ የመጣሁት ማለት ነው። እንግዲህ መንዲ በዶሮ እንዴት እንደምንሰራ ነው ማሳያችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ አልሐምዱሊላህ። ውድ ቤተሰብ ዛሬ እንግዲህ መንዲ የሚሉት የአረቦች ምግብ ነው እየላችሁ የመጣሁት ማለት ነው። መንዲውን ያው ፍሩን ውስጥ ነው የሰራሁት እኔ ማለት ነው። እንደምታዩት የዶሮ መንዲ ነው የሰራሁት ማለት ነው። እና እንደምታዩት እንግዲህ ያው ይሄን የመሰለ መንዲ እንዴት እንደምንሰራ ማለት ነው አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ ቪዲዮውን እናንተም እስከ መጨረሻው ድረስ ተከታተሉትና አስተያየታችሁንም እንዲሁም ላይክ፣ ሰብስክራይብ እንዲሁም ሼር ለጓደኞቻችሁ ማድረጋችሁ እንዳትረሱ ማለት ነው። እንግዲህ ወደ አሰራሩ ስንመጣ የሚያስፈልጉን ግብአቶች አሉ ማለት ነው። ግብአቶች ውስጥ እንግዲህ አንድ 4 ግብአቶች 5 6 ግብአቶች አሉ ማለት ነው። ከነዚህ ግብአቶች ውስጥ መካከል እንግዲህ የሚያስፈልጉን ቅመማ ቅመሞች ናቸው ማለት ነው። እንግዲህ ይሄንን አንድ ላይ በማቀላቀል ቅመማ ቅመሙን ወደ ዶሮው ላይ ነው አብረን የምንተብለው ማለት ነው። እንተብለዋለን ማለት እንግዲህ ዶሮውን በቅመም እንዘፈዝፈውና ለ30 ደቂቃ ለ20 ደቂቃ እንዴት ተመቻችሁ ባላችሁ ሰዓት መዘፍዘፍ ይቻላል ማለት ነው። በፈለጋችሁት ደቂቃውን ረዘም አድርጋችሁ ብትሰጡ ስተብሉት ጣዕሙ ቆንጆ ይሆናል ማለት ነው። ከዶሮው ጋር ስለሚዋሃድ ነው። እንግዲህ እዚህ እንደምታዩት የበርበሬያቸው አለ ማለት ነው። የነሱ በርበሬ እዚህ ጋር ከሙንና ባህራት መሸከል ተጠቅሞ እዚህ ደግሞ የተጠበሰ ሽንኩርት ነው የተጠቀምኩት። ሌላ ነጭ ሽንኩርት የተፈጨ ነጭ ሽንኩርት ትጠቀማላችሁ። እንዲሁም ደግሞ የሎሚ ጁስ ትጠቀማላችሁ። ከዛ ጨው ትጠቀማላችሁ። ሌላው ደግሞ እርጎ ዘባዲ የሚሉትን እርጎ 1 ማንኪያ ወይም 2 ማንኪያ ጨምራላችሁ ማለት ነው። ይሄን በአንድ ታቀላቅላላችሁ ማለት ነው። ቅመማ ቅመሞቹን አንድ ላይ ትለውሱና ወደ አዘጋጃችሁ ታጥባችሁ ወደ አዘጋጃችሁ ዶሮ ተወስድ ያላችሁ ማለት ነው። ሌላ ደግሞ እዚህ ጋር ለሽንኩርትና ነጭ ሽንኩርት ያው ለሩዝ ነው የፈለኩት። ይሄንን ሩዝ ስንሰራ ይሄንን ቅጠል ምንድነው የሚባለው ወረቃ ነው የሚሉት አረቦቹና ገርፋ ወረቃ ሄል እና ቁርንፍድ አድርጌ ሩዝ ውስጥ ጨምራለሁ ማለት ነው። እንግዲህ እንደምታዩት መጨረሻ ላይ ይሄን የሚመስል ምግብ ነው ያዘጋጀሁት ማለት ነው። መጨረሻውን ተከታተሉ ዘንድ በትህትና ጠይቃለሁ ማለት ነው። ውድ ቤተሰቦቼ አሁን እዚህ ጋር ኃይሎች ገርፋዎች ሽንኩርት ያው ለሩዛችን የምንጠቀመው ነው እንዳልኳችሁ። እዚህ ጋር ሩዛችንን እንግዲህ ወደ ፍሩን ስለሆነ ዶሮውንም ሩዙንም አንድ ላይ የምንጨምረው ውሃ መመጠን አለብን ማለት ነው። ለምሳሌ በዚህ 1 ኩባያ ሩዝ የምትሰሩ ከሆነ 2 ኩባያ ውሃ ትጨምራላችሁ ማለት ነው። ያው መጠኑን ለማወቅ ያክል ነው በዚህ የምታረጉት ነው ማለት ነው። 2 ኩባያ ሩዝ ከጨመራችሁ 4 ኩባያ ውሃ ትጨምራላችሁ ማለት ነው። እናንተ በምትሰፍሩበት ማለት ነው። እኔ እንግዲህ በዚህ ነው የሰፈርኩት። እንደምታዋቸው እነዚህ ቅመማ ቅመሞችን ወደ ዶሮው ጋር ነው የምጨምረው ማለት ነው። ዶሮው ላይ ጨምሬ ለ30 ደቂቃ እንዳልኳችሁ ለ30 ደቂቃ ይቀመጣል ማለት ነው። በደንብ ከዶሮው ጋር ቅመሙ እንዲቀላቀል ማለት ነው። እና እንግዲህ እንደምታዩት ሩዜን ወደ ሳህን ላይ ጎድጓዳ ሳህን ፍሩን የሚገባ ሳህን ላይ ጨምሬያለሁ ማለት ነው። ሽንኩርቴን ሄል ምናምን ያሳየኋችሁን ጨማምሬበታለሁ። እንደምታዩት ጨው ምናምን ጨምሬያለሁ። ሩዜን በዚህ መልኩ ሩዜን ወደ ሳህኔ ጨምሬያለሁ ማለት ነው። በቃ ምንም የምታረጉት ነገር የለም። ሽንኩርታችሁን ሄሉ ምናምን ጨማምራችሁ እና እዚህ ጋር እንደምታዩት ደግሞ ቅመሙ ዶሮዬን ዝብስፍ አድርጌ ለ30 ደቂቃ መጥቻለሁ ማለት ነው። እንደምታዩት የሚያምር ቆንጆ ሽታው ራሱ ዋው ያምራል። በጣም ነው የሚጣፍጠው። የሚያምረው መጨረሻውን ውት እንግዲህ መጨረሻውን አይታችሁ ሰርታችሁ ስትቀምሱት ነው በዛ ላይ። ከዛ በኋላ እንግዲህ ሩዜን ከታች አድርጌያለሁ ማለት ነው። ከዛ አልሙኒየም አልብሼ ዶሮውን አልሙኒየሙን በሳበሳ ታረጉትና በሩዙን ፋሎት ነው ዶሮ የሚበስለው።
ከዛ በኋላ ከላይ ደግሞ ዶሮውን አልሙኒየም ታለብሳላችሁ ማለት ነው። ከስር ሩዙ አለ፣ ከላይ በሩዙ እንፋሎት ነው የሚበስለው ዶሮው ማለት ነው። እና እንግዲህ እዚህ ጋር ብዙም ያው ስላልተመቸኝ በአንድ እጄ እየቀረጽኩ ስለሆነ ብዙም እየተመቸኝ አይደለም ማለት ነው ውዶቼ። እንግዲህ አዘገጃጅቻለሁ ማለት ነው። እንደምታዩት ወደ ፍሮን ውስጥ ነው እንግዲህ ፍሮናችሁን ከመክተታችሁ በፊት 5 ደቂቃ መሞቅ አለበት ማለት ነው። መጀመሪያ ላይ እንግዲህ እንደምታዩት እኔ ወደ ፍሩን አስገብቻለሁ። እንግዲህ እዚህ ጋር ለአንድ ሰዓት ያክል ሩዙም ያው ዶሮውም በሩዙ እንፋሎት ስለሆነ የሚበስለው ለአንድ ሰዓት ያህል በ400 ሙቀቱን አድርጌዋለሁ። እናንተ እንደ ፍሩናችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ውዶቼ እንደምታዩት ተመልሰን መተናል ማለት ነው። እንግዲህ ዶሮአችን በዚህ መልኩ ሩዛችን እና ዶሮአችን በአንድ ላይ በስሏል ማለት ነው። እንግዲህ እንደምታዩት የሚያምር በጣም ቆንጆ ማሻአላህ የሆነ የመንዲ አሰራር እየላችሁ ነው የመጣሁት። እንግዲህ ሩዙ ከታች በስሏል፣ ዶሮውም ከላይ እንደምታዩት በስሏል ማለት ነው። እንግዲህ ይህን የመሰለ ከለርና ቆንጆ ጣዕሙ እኔ እንጃ ጣዕሙ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ሰርታችሁ እንግዲህ ሞክሩትና ያው ምስጋናውን እቀበላለሁ ማለት ነው። እንግዲህ ዶሮ በዚህ መልኩ እንደምታዩት በስሎ አውጥቻለሁ ማለት ነው ከፍሩኑ። እንደምታዩት ሩዜም እንግዲህ ከስር በስሏል። ላሳያችሁ ሩዙ እስኪውት ሩዙም እንደምታዩት ወ ማሻአላህ 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 የሆነ መንዲ ተሰርቷል ማለት ነው። ዛሬ እንግዲህ ምንድነው የሚባለው በተሳካ ሁኔታ ተጠናቆ ይሄን በዚህ መልኩ ይኸውላችሁ እያሽከረከርኩላችሁ እንግዲህ እናንተ ያው ቡፌ ነው። ከቡፌ ሳህናችሁን ይዛችሁ ተዘጋጁ ለመብላት ማለት ነው። እና ሩዙ እንግዲህ እንደዚህ ነው። ዶሮውን ከላይ ከሩዙ በላይ ነው የበሰለው፣ አንስቼዋለሁ ማለት ነው። ከስር እንግዲህ ሩዙ እንደምታዩት እኔ 2 ኩባያ ተኩል ሩዝ ነው የተጠቀምኩት። ከዛ ስንት ኩባያ ውሃ ጨመርኩኝ? 5 ኩባያ ማለት ነው። 5 ኩባያ ለ1 ኩባያ ሩዝ 2 ኩባያ ውሃ ነው የምጠቀመው ማለት ነው። በጣም አይበስልምባችሁም፣ እንደገና ደግሞ ጥሬ የማይሆንባችሁም ማለት ነው። በቃ የሆነ አለ አይደለ በጣም ቆንጆ የሆነ ነው የሚሆነው ማለት ነው። እንግዲህ ሩዙ ራሱ ርዝመቱ ምናምን ህይወት በጣም ያምራል። እና እንደዛ አድርጋችሁ መጥናችሁ ውሃውን እንደነገርኳችሁ መጥናችሁ ማለት ነው። ለ1 ኩባያ ሩዝ 2 ኩባያ ውሃ ጨምሮ ሩዙን በሰፈራችሁበት ማለት ነው። እና ውድ ቤተሰብ ይሄን የመሰለ እንግዲህ ሰርተናል ማለት ነው። እንግዲህ ብለአፊያ ብለናል። ደግሞ ትምህርት ስለተዘጋ ሌሎቹ ይሄን አንበላም፣ ሌሎቹ ሌላ ስሪ፣ እንደገና አንዱ ይመጣና ሌላ ያዛል። እንግዲህ እንደምታውቁት እዚህ ደግሞ በጎን ሪቢያን እየሰራሁ ነው ማለት ነው። ሪቢያን በአትክልት ሰርቻለሁ ማለት ነው። እንግዲህ ያው ትምህርት ስለተዘጋሁ ሁሉም ያው የየራሱን ፍላጎት ነው እንደ መጣም እያዘዙኝ ያሉት ማለት ነው። እዚህ ጋር ያው አንዱ ደግሞ እዚህ ተብዬ የዶሮውን የመላላጫውን ሰደር ያገኙትን እዚህ ጋር ተብዬ በዚህ ጋር መሸዊ ነው መሸዊ የሚባለው ልሰራ ነው። እና እዚህ ጋር ሮስት ተሰርቷል። እዚህ ጋር ሪቢያን፣ እዚህ ጋር እንደምታዩት መሸዊ እና እንደዚህ ትምህርት ሲዘጋ በጣም ከባድ ነው። እውነት በጣም አስቸጋሪ ነው።